አዲስ ሰፈር በአዲሱ ቤቴ ኑሮ ጀምሬያለሁ። ድሮ የነበርኩበት ቤት አሁን ከነበርኩበት ቦታ በጣም ስለሚርቅ ለሁሉም ነገር አዲስ ነበርኩ። ሱቁ፣ ስፖርት ቤቱ፣ ቤተክርስቲያኑን ሁሉ ነገር ሰው የጠየቁኝ ማወቅ ስለነበረብኝ አንድ ሳምንት ያህል ከሰፈሩ ጋር ስተዋወቅ ነበር። ሁለተኛው ሳምንት ላይ ቤተሰቦቼና ዘመዶቼ አዲስ ቤት እንደገዛው ስለሰሙ ቤቴን ለመመረቅ በድንገት ተከሰቱ። ማንም ሰው ባይሰማ ለኔ ጥሩ ነበር። ነገር ግን ከሰሙ አይቀር ሞቅ አድርገን ማክበር አለብን ብለን ሁሉም ከተሰበሰበ በኋላ ከምሽቱ 11 ሰዓት ጀምሮ ሙዚቃ ከፍተን በጣም ደስ በሚል ሁኔታ ቤቴ ተመረቀ። በዓሉን ስናከብር ግን የሰፈሩ ሰዎች ወይም አዲሶቹ ጎረቤቶቼ በተደጋጋሚ እየመጡ የዘፈኑን ድምፅ እንድንቀንሰው ሲጠይቁን ነበር። አልኮል ነገር ስለማልጠጣ በጭፈራው መሃል ይረብሻቸው ይሁን ብዬ ወደ ቤታቸው መለከት ነበር። ይሁንና የአንድ ቤት መብራት ብቻ ነበር የበራው። ሁሉም ሰዎች ዘፈኑ ቢረብሻቸውም ለመተኛት እየሞከሩ ስለነበር መብራታቸውን አጥፍተው ነበር። መብራቱ ወደ በራበት ቤት መስኮት ስመለከት የቤቱ ባለቤቶች በመስኮቱ በኩል ሲመለከቱን አየው። አይን ላይ ነው እንደውም ከኔ ጋር ስንተያየ የነበረው። ሰው ላይ ስትመለከቱ ያ የምታዩት ሰው እናንተን ከተመለከተ አይናችሁን መንቀል የሁላችንም ባህሪ ነው። ነገር ግን እነዚህ ሰዎች አይናቸውን ከኔ ቤት ላይ ሊነቅሉ አልቻሉም። የቤታቸው መስኮት መስታወት ይሁን እንደ ብዬ ግራ እስኪገባኝ ድረስ ሲያፈጡ ነበር። ገና በገባው በሁለተኛ ሳምንቴ በሰፈሩ ሁሉ ልጠላ እያልኩ በዓሉን በማክበሬ ስጸጸት ነበር። የፈለገው ይምጣ ሄጄ ይቅርታ መጠየቅ አለብኝ ብዬ ወደ ቤታቸው አመራው። ቤታቸው ጋር ቀርቤ በሩን ላንኳኳ ስል ቤት ያለው መብራት ሁሉ ጠፋ። በቃ ከምረብሻቸው ነገ ይቅርታ ጠይቃቸዋለሁ ብዬ ወደ ቤት ተመለስኩ። በዓሉን እያከበርን ልክ 6 ሰዓት ሲል ሁሉ ነገር አጠፋፍተን ወደ እንቅልፋችን ሄድን። በማግስቱ ቤት ውስጥ ያለው ሰው በሙሉ እስከ ጠዋቱ 5 ሰዓት ድረስ ከመኝታው አልተነሳም ነበር። እኔ ነበርኩ የመጀመሪያው ከመኝታ የተነሳሁት። ፊቴን ታጥቤና ልብሴን ቀይሬ ጎረቤቶቼን ይቅርታ ልጠይቅ ወጥቼ ወደ ቤታቸው አመራው። በራቸው ጋር ደርሼ በሩን አንኳኳው። የሚከፍት የለም። ድጋሚ አንኳኳው። የሚከፍት የለም። ስራ ሄዶ ይሆናል ብዬ ትቼ ወደ ቤት የተመለስኩ። የዛን ቀን ነበር ቤተሰቦቼ ወደ መጡበት የተመለሱትና ህይወቴ ላይ መለስ አቅጣጫውን ወዳልጠበቅኩበት ቦታ ይዞረው። ሁሉም ሰው ከተመለሰ በኋላ ቤቱን ለብቻዬ ስላገኘሁት እረፍት ላድርግ ብዬ ፊልም ከፍቼ ሶፋው ላይ ተቀምጬ ማየት ጀመርኩ። ፊልሙ መስጦኝ እያየው እያለ ከጀርባዬ የሰፈራችን አንዱ አካል በመሆነ ደስ ብሎናል ብላ አንዲት ሴት ተናገረች። ከተቀመጥኩበት ቦታ እንዴት እንደተነሳው አላቅም። ብድግ አልኩ። 2 ሰዎችን ቤቴ ውስጥ አገኘኋቸው። መደንገጤን ስላዩ አይዞክ ስናንኳኳ የሚመልስልን ሰው ስላጣን ነው፣ በዛ ላይ ደግሞ በሩ ክፍት ነበር ብላ ቤቴ ውስጥ ለመግባታቸው አሳማኝ ነው ያለችው ምክንያት ነገረችኝ። አመሰግናለሁ ብዬ መለስኩላት። አሪፍ ጎረቤቶች እንደምንሆን አንጠራጠርም። አንድ ነገር እንድታረግልን ግን እንፈልጋለን ብላ ጠየቀችኝ። ምንድን ነው እሱ? ማድረግ የምችለው ከሆነ ጣጣ የለውም ብዬ መለስኩላት። የዚህ ሰፈር ነዋሪ ከሆንክ ልትከተላቸው የሚገቡ ህጎች አሉ። ህጎቹ በወረቀት የተጻፉ ስለሆነ በኋላ እንልክልሃለን አለችኝ። ገና በገባው ወር ሳይሞላኝ ህግና ደንብ የሚል ነገር ስሰማ እዛ ሰፈር የገባሁበትን ቀን ረገምኩ። ችግር የለውም ህግና ደንቦች ተፈጻሚ ይሆናሉ ብዬ ቀልድ ነገር ጣል አረኩ። ምንም ነገር ሳይናገሩ ከቤቴ ወጥተው ሄዱ። በሩን በደንብ አድርጌ ዘጋሁትና ወደ ፊልም የተመለስኩ። ፊልሙ ሲያልቅ የተባለውን ህግ ያመጣሉ ብዬ ጠበቅኩ። ነገር ግን ማንም የመጣ ሰው የለም። ቀኑም ስለመሸ ወደ መኝታ ሄድኩኝ። እዛ ቤት ከገባው የመጀመሪያውን የሰላም እንቅልፍ ነበር የተኛሁት። እኩለ ሌሊት ላይ በሩ ተንኳኩቶ ባይቀሰቅሰኝ ኖሮ በሩን የሚከፍትላቸው ሰው ሲያጡ ይመለሳሉ ብዬ ጸጥ ብዬ ላለመክፈት ጣርኩ። ግን የበሩን መንኳኳት እየጠነከረ ሲመጣ ከሞቀ መኝታ የተነስቼ ወጣሁና በሩን ከፈትኩ። ማንም ሰው አልነበረም። ግራ ተጋብቼ ልዘጋው ስል ወረቀት መሬት ላይ ተቀምጦ አየሁና አነሳሁት። ለአዲስ ገቢዎች የሚዘጋጅ የሰፈራችን ህግና ደንብ ይላል። ማን ነው ያመጣው? የሴትዮዋ ቤት ሄጄ ልጠይቃት ነበር። ነገር ግን ቤቷ የቱ እንደሆነ አላውቅም። ስሟ ራሱ ማን እንደሆነ አልጠየኳትም ነበር። በሩን ዘጋውና መኝታ ላይ ወጣሁ። በመቀጠል በእጄ የነበረውን ወረቀት ከፈትኩና ማንበብ ጀመርኩ። ወረቀቱ እንዲህ ይላል። የሰፈራችን ነዋሪ ለመሆን ስለፈለጉ በጣም ደስ ብሎናል። ይሁንና ይህንን ሰፈር ለነዋሪዎች ምቹና ደህንነቱ የተጠበቀ እንዲሆን የሚከተሉትን ህጎች እርሶም እንዲከተሉ እናሳስባለን። 1ኛ፣ ድምጻቸው ከፍ ያሉ ዘፈኖችን አለመክፈት። በሳቅ ሞትኩ። በመጀመሪያው ሳምንት ስለረበሽኳቸው ነው ይህንን ህግ ያወጡት ብዬ ወደ ቀጣዩ አመራው። 2ኛ፣ በሰፈራችን ካሉት እጽዋቶች ውጪ ሌላ እጽዋት አለመትከል። እሺ። 3ኛ፣ ግቢው ውስጥ ያሉትን እጽዋቶች ማታ 2 ሰዓት ተኩል ላይ ብቻ ውሃ ማጠጣት። ያማቸዋል እንዴ? 4ኛ፣ ጎረቤት ለመጠየቅ ስትሄዱ አንድ ጊዜ ማንኳኳት። በሩ ካልተከፈተ ውስጥ ያለው ሰው ችግር ውስጥ ስለሚሆን በሩን በኃይል ከፍቶ መግባት። አሁን ላይ መፍራት ጀመርኩ። በሩን ዘግቼ ወጣ ካልኩና እነሱ አንኳኩተው ካጡ በርግደው እንደሚገቡ ሳውቅ ፍራቻ ተሰማኝ። 5ኛ
ዘወትር ቅዳሜ ምሽት ማንም ሰው የማንም ቤት መሄድ አይፈቀድለትም። ሕግና ደንቦች ተፈጻሚነት አላቸው። አንብቤው ስጨርስ ግራ የመጋባት መንፈስ ጭንቅላቴ ሞልቶኝ ነበር። የመጀመሪያውና የሶስተኛውን ሕግ አላከበርኩም ነበር። ምን ይሆን ቅጣቴ? ወይስ አዲስ ስለሆንኩኝ ምሩኝ ይሆን ብዬ ራሴን ስጠይቅ ነበር። ቅጣቱም እንደሆነ ግን ወረቀቱ አይናገርም ነበር። ቀለል አድርጌ ነበር ወሰድኩት። ሕግ ባለበት ሀገር ምንም አያመጡም ብዬ ተኛው። በማግስቱ አንዳንድ የመገዛዛው ዕቃ ስለነበረኝ በጊዜው ጥቼ ከቀኑ 5 ሰዓት አካባቢ ተመለስኩ። ሰፈር ስደርስ ሰፈር ውስጥ ያሉት ቤቶች በሙሉ በራቸው ክፍት ሆነው አየሁ። ምናልባት የትላንትናዋን ሴትዮ ካገኘኋት ብዬ በእያንዳንዱ ቤት በር እያለፍኩ ወደ ውስጥ መመልከት ጀመርኩ። በሩ ቢከፈትም ከውጭ የሚገባው ብርሃን የቤቱን ውስጥ ሊያበራው ሲገባ የሁሉም ቤት ውስጡ ጥቁር የሆነ ጨለማ ነበር። ለምን የራሴን ስራ አልሰራም ብዬ ቀኑን ሙሉ የራሴን ስራ ዋልኩና ከምሽቱ 1 ሰዓት ሲሆን ወደ ውጭ ስመለከት የሁሉም ቤት መብራት በርቶ አየሁ። በመቀጠል ተነስቼ ወደ መጀመሪያው ቤት አመራው። የመጀመሪያው ቤት በር ጋር ደርሼ በሩን አንኳኳው። ቤት ውስጥ እንቅስቃሴ ብሰማም ማንም ሰው ግን አልከፈተልኝም ነበር። ድጋሚ አንኳኳው። አሁን ግን ውስጥ የነበረው እንቅስቃሴ ቆመ። በመቀጠል የቤቱ መብራት ጠፋ። ሰው እንዳይረብሻቸው ፈልገው ይሆናል ብዬ ወደ ቀጣዩ ቤት ፊቴን ሳዞር የሁሉም ቤት መብራት ጠፍቶ በራቸው ክፍት ሆኖ አየሁ። ውስጤን የሆነ ነገር ወደ ቤት ግባ ብሎ ሲነግረኝ ሰማሁና ከመጀመሪያው ቤት ዞሬ ወደ እኔ ቤት ልሄድ ስል የቤቱ በር ቀስ ብሎ ተከፈተ። የመጀመሪያ ቀን ዘፈኑን ችላ አልክ። እንድትቀንሰው ብነግርህም አልሰማም አልከም። ከዛ ጊዜ ጀምሮ ግቢ ውስጥ ያሉትን እጽዋቶች ውሃ ጠጥተህ አታውቅም። እስኪ ዞር በልና የደረቁትን ዛፎቹን ያቸው። ዛሬ ደግሞ በራችንን እንደገና አንኳኳክ የሚል ድምፅ ከቤት ውስጥ ሰማሁ። ማን እንደተናገረ ለማወቅ አልቻልኩም ነበር። ቤቱ በጨለማ ተውጧል። ሌላ ችግር ከፈጠርኩ ይቅርታ ብዬ ልሄድ ስል ሰፈር ውስጥ ካሉ ቤቶች ውስጥ ጥቁር የለበሱ ሰዎች እየሮጡ ወጡና ቤታቸው ፊት ለፊት ቆሙ። ቀስ ብዬ ወደ ቤት የሚሄድ ጀመርኩ። አንድ እርምጃ ወደፊት ሲሄድ ጥቁር የለበሱ ሰዎችም አንድ እርምጃ ወደፊት መምጣት ጀመሩ። በፍርሃት ባለሁበት ቆሜ ቀረው። ሰዎቹም ባሉበት ቆሞ ነበር። በዚህ ሰዓት ነበር ከተከፈተው ቤት ውስጥ ጩኸት የሰማሁት። በድንጋጤ እየሮጥኩ ወደ ቤት ያመራው። ቤቴ ገብቼ በሩን ልዘጋው ስል ቆሞ የነበሩት ጥቁር የለበሱ ሰዎች እየሮጡ ሲከተሉኝ አየሁ። በሩን ቶሎ ብዬ ዘጋውና ቀጣይ ምን ማድረግ እንዳለብኝ ማሰብ ጀመርኩ። ያ የህዝብ ጋጋታ የቤቴ በር ጋር ሲደርስ ጸጥ አለና በሩ ሲንኳኳ ሰማሁ። አንዴ ተንኳኳ፣ ጸጥ አልኩ። አንኳኩቶ ሲሰለቻቸው ይሄዳሉ ብዬ ስጠብቅ በሩን ለመገንጠል መታገል ጀመሩ። በያዙት መፍለጫና ዱላ በሩን ደብድቦ ለመገንጠል የተቀያየሩ መደብደባቸውን ቀጠሉ። በጭንቀት ግራ ተጋብቼ ቤት ውስጥ ያለሁት እኔ በመጨረሻ እንዳሳብ መጣልኝና ድምፅ ሳላሰማ የጓሮውን በር ቀስ ብዬ ከፈትኩና በጥንቃቄ አጥሬን ዘልዬ ከቤተ ጀርባ ወዳለው ጫካ ገብቼ ባለ በሌለ ኃይል እየሮጥኩ ከዛ አካባቢ ጠፋው። እየወጣው የነበረው እንዳገት ጨርሼ ጫፍ ላይ ደርሼ ወደታች ስመለከት ሰዎቹ ቤቴን አቃጥለውት ቤቱን ከበው ይጨፈሩ ተመለከትኩ። ቤቴ ሲቃጠል ማየቱ ቢከብደኝም በህይወት በመትረፌ ደግሞ ፈጣሪን ሳመሰግን ነበር። በእግሬ ተጓዝኩኝ። አስፋልት ሳገኝ አስፋልቱን የተከተልኩ መጓዝ ጀመርኩ። ያኔ ነበረ በርቀት አንዲት መኪና ስትመጣ አይቼ አስቆምኩና እንዲረዱን ጠይቄ መኪናቸው ውስጥ ገባው። ብዙ እያወራን ከተጓዝን በኋላ የሹፌሩ ፊት ተቀየረና አምልጠህ ልጠፋ ነበር አይደል እኔ ባላገኝህ አለኝ።